መንተኖ አስያኬሴተ በእንተ ኩሉ ዘገበር ግዴታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ በዚህ በምህረት አደባባይ የተሰበሰባችሁ ወንድሞችና እህቶች በሕያው እግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? የቸርነት ባለቤት የሆነ ቅዱስ አምላካችን ልዑል እግዚአብሔር ለዚህች ለተቀደሰች ዕለትና ሰዓት ወዶና ፈቅዶ ስላደረሰን ስሙ የተመሰገነ ይሁን። እንዲሁ አቁራሪተ መዓት አምጻይተ ምህረት ወላዲተ መድኃኒት ቅድስተ ቅዱሳን ድንግል ማርያም ስም አጠራሯ ከፍ ያለና የተመሰገነ ይሁን። በመጣህበት መንገድ አትመለስ ይላል የትምህርታችን ርዕስ። በአንደኛ ነገሥት 13 ቁጥር 9 ላይ የሚገኝ ኃይለ ቃል ነው። ስለዚህ ሰው በመሆናችን ደግሞ ምንስተው መንገድ ይኖራል። እንዲሁ ደግሞ እግዚአብሔር ረድቶን የተስተካከለ መንገድ የመጣን እንኖራለን። ምናልባት እዚህ የሚያመለክተን የመጣንበት መንገድ ስህተት ከሆነ በዛው ተመልሰን እንዳንሄድ ነው። ስለዚህ በዛ ራሳችን መለካት ያስፈልጋል። በዋናነት መንፈሳዊ ሕይወታችን በምንድን ነው የሚመዘነው? ከስርዓት አንጻር እንዴት ነው መቀጠል ያለብን የሚሉት ፖይንቶች በመካከል የሚነሱ ነው የሚሆነው። ስለዚህ የዚህን የርዕሰ ጉዳያችንን መነሻ እንደ ዋናነት ስናየው በመጣህበት መንገድ አትመለስ ይላል። ምንድን ነው መነሻ ፍሬ ሐሳቡ የሚለውን ስንመለከተው ከይሁዳ ወደ ቤቴል አንድ የእግዚአብሔር ሰው መጣ ይላል። የእግዚአብሔር ሰው ከይሁዳ ወደ ቤቴል መጣ። የመጣበትም ዓላማ ይዞ ነው። አንድ ሰው የተለከበትን ዓላማ ካወቀ ግቡን ፈጽሞ ይመጣል። ግን ደግሞ እግዚአብሔርን ማዕከል አድርጎ ሲጓዝና ዓላማውን መዘንጋት ካልቻለ ነው። የመጣበትን መንገዱን ከዘነጋው ሊስት ይችላል። እግዚአብሔር ስቶ ከማሳሳት ይሰውረን እና ይሄ እግዚአብሔር ቅዱስ የተባለው መጥቶ አንድ ነገር ተናገረ። በዚች በቤቴል ደግሞ ኢዮርብዓም ወልደ ናባጥ የተባለው ሰው አለ። ያጥናል፣ በመሰዊያው ላይ ያጥናል። ንጉሥ ነው። መጥቶ አንድ ነገር ደፍሮ ተናገረ። ለዳዊት አንድ ልጅ ይወለዳል፣ ኢዮስያስ የተባለ ልጅ ይወለዳል። በዚህ በመሰዊያውም ካህናትን ይሰዋበታል፣ አጥንታቸውንም ያቃጥላል የሚል በድፍረት እንዲህ አይነት ቃል ተናገረ። ይሄ ቃል ለእርሱ ጥሩ ነበር፣ ለንጉሱ ግን ሚጥም አይደለም። ስለዚህ ንጉሱን ያበሳጭና ወደ ሌላ መንገድ የወሰደ ነው። ለዚህም ምልክቱ አለ እዛው አንደርድሮ ወደኋላ ሳይመለስ አስከታትሎ የሆነ ቃል ተናገረ። ምልክት አለው። ምልክቱም ይሄ መሰዊያው ይሰነጠቃል፣ አመድም ይፈሳል አለ። ይህን ቃል እንደተናገረ ያ ምልክት ወዲያውኑ ተፈጸመ ይላል። አለቱ ተሰነጠቀ፣ አመዱም ፈሰሰ። ስለዚህ ይህን ምልክት አይታችሁ ቀጣይ የተናገርኩት ነገር ይፈጸማል አለ። ለንጉሱ ያስደንጋጭ ነው፣ አበሳጭም ነው። ተበሳጭ፣ ያዙ ይልቀቁኝ አለ። ንጉስ ነውና እጁን ቀሰረ። እሰሩና ቀጥታ ወደ እኔ አምጡልኝ አለው ይላል። እጁን ሲቀስር እጁ ደረቀች ይላል። በእግዚአብሔር ቅዱስ ላይ እጅ እየቀሰረ ምን ይላል? ራሱን ያጣል ማለት ነው። ልመልሰው እንዴት ግርር አለ። ይሄ ደረቀ ቁርበት ታውቁ የለ የማይገዛ እጁ አልገዛው አለ። ንጉስ እኮ ነው። እጁ እንዴት ይገዛው? ደነገጠ። ልመልስ ልጠፋ አልታጠፍም፣ ላንቀሳቅሰው አልንቀሳቀስም፣ ደነገጠ ይላል። ያችሁ በእግዚአብሔር ላይ ሰው አልገዛ ሲል ራሱን ምን ይላል? ያጣል። መጨረሻ ላይ አንተ የእግዚአብሔር ቅዱስ ስቻለውና ወደ ፈጣሪ ለምን እጄን እንዲያንቀሳቀስ አድርግልኝ አለው። ወዳው ለመነና እጁ እንዲንቀሳቀስለት አደረገ። ቅሩባነ እግዚአብሔር ቅሩብ እግዚአብሔር ለየዋሃነ ልብ የሚለው ከዚህ ተነስቶ ነው። ከዛ በኋላ እባክህ ይህን ስላደረክ ወደ ቤቴ ግባና ተጋበዝ አለው። ወይኑም አለ፣ ጠጁም አለ፣ እንደዚሁ ጮማውም አለ። ግባና እንጀራ ብላ፣ ውሃም ጠጣ፣ የፈለከውን ነገር አቀርባለሁ፣ በረከትንም እሰጥሃለሁ አለው ይላል። ግን ምን አለ? ይሄ እግዚአብሔር ቅዱስ በዚህ ቤት አለ ገብተህ እንጀራ እንዳትበላ ውሃም እንዳትጠጣ ምንም ነገር እንዳታደርግ ተብያለሁና የእግዚአብሔር ቃል ያግደኛል፣ ወደ ቤትህም አልገባም፣ እንጀራም አልበላም፣ ውሃም አልጠጣም አለ። ይገርማል።
አሁን የዚህን ሰው መንፈሳዊነት ለኩት። መንፈሳዊነቱ አንደኛ በንጉሥ ፊት ቀርቦ እውነትን አልደበቀም፣ እውነቱን ተናገረ። ሁለተኛ ትእዛዝ እግዚአብሔርን በምን አልቀየረውም? ንገሩ እንጂ በሆድ አይደለ? በሆድ አልቀየረውም። በዚህ የሚገርም ነገር አግኝቷል። አቤት ማንነቱን በሆድ ያልቀየረ፣ ማንነቱን በጊዜያዊ ነገር ያልቀየረ፣ እግዚአብሔርን ያስቀደመ ምን አይነት የተቀደሰ ሰው ነው። ሁለተኛው መንገድ ግን ይከብድ ነበረ። ሁለተኛው የገጠመው ይህን ድርጊት ያዩ አንድ ነቢይ ነኝ የሚል ልጆች ተመልክተው ሄደው ለአባታቸው ነገሩ። ቀርሞ እንዲህ የሚል የእግዚአብሔር ሰው የተባለ አንተን እንኳን ባፈጻጸም ሊቀድም የሚችል ሰው አይተናል አሉት። ቀርሞ መንገዱ ላይ ተቀምጦ ጠበቀው ይላል። አሁን የእናንተን ወጣትነት መንገድ ላይ ቆሞ የሚጠብቅ ስንቱ ይኖራል ነው። ይህ እናንተን ለኩት። እግዚአብሔር የሚያሰናክልልን ነገር ከመንገድ ያስወግድልን። አሁን ይህ ሰው አንድ ደረጃ አልፏል። አንድ መንገድ፣ አንድ ሰንሰለት በጥሶ ሂዷል። ያም ደግሞ በትልቅ መሪነት ደረጃ ያለን አካል። ሁለተኛው ግን ያልጠበቀው መንገድ ነው የገጠመው። አያችሁ ወጣቶች፣ አሁን እኛ የተቸገርነው የጠበቀው ነገር አይጥልህም። ጠብቀዋላ ባልጠበቀው መንገድ ባልጠበቅሽው መንገድ የመጣ ግን እርሱን ፍራ። አትጠብቀውማ አልፈዋለሁ ብለህ ነው የምትጠብቀው። ግን እንደ ትንሽ ነገር የቆጠርከው ወይም ደግሞ በስስ አስተሳሰብ የመጣው እሱ ይጥላል። ከዚህ ይሰውራል። አሁን ሄደና ጠበቀው። እንዴት ዋልክ አለው። እግዚአብሔር ይመስገን አለው። ሰላምታ ተለዋወጡ። ባጭሩ ወደ ቤቴ ግባና እንጀራ ብላ ውሃ ጠጣ። የቀደመውን ጥያቄ አነሳለት። በዚህ ቦታ እንጀራም አልበላም ውሃም አልጠጣም፣ በመጣህበት መንገድ አትመለስ፣ እንጀራም አትብላ ውሃም አትጠጣ የሚል የእግዚአብሔር ቃል አዞኛል አለና ኃይለ ቃላችን ነገረው። ምን ብሎ? በመጣህበት መንገድ አትመለስ ተብያለሁ፣ እንጀራም ውሃም አልቀምስም አለው። እኔም እኮ እንዳንተ ነብይ ነኝ አለው። ይሄ ቃል ከባድ ነው። ምን አለው? እኔም ኧረ ተናገሩ። እኔም በሉ እስኪ እንዳንተ ነብይ ነኝ። ይኸውልህ ሊጠልህ ሊያሽሞነሙን ሲፈልግ እኔም እኮ እንዳንተ ወጣት ነኝ ይላል። እንዳንተ ነብይ ነኝ አለው። ተመሳሰለው። አሁን እዛ ሊያቀርብ ነው፣ መርሻ መንገዱን ሊያቀርብ ነው። ሊረታሽ ሲፈልግ እኔም እኮ እንዳንቺ ወጣት ነኝ፣ ምን አልታይሽም አልተመለከትሽኝም ይላል። ሽማግሌው እኔም እኮ እንዳንተ ሽማግሌ ነኝ ይላል። መምህር ከሆነ አንተ ያለፍክበትን መንገድ እኮ እኔም አልፌበታለሁ ይላል ሊበለው ሲፈልግ። ከፍ ያለ ደረጃ ከሆነ እኔም እኮ በአንተ ደረጃ ነው ያለሁት ይላል። የሚመጣብህ በደረጃ ነው፣ የሚመጣብህ በልኬትህ ነው፣ የሚመጣብህ በአስተሳሰብህ ነው። ጓደኛ ስታገኝ ነው እንዴ ብለህ ጠጋ ማለት ትፈልጋለህ። በዚህ ጊዜ ትእዛዘ እግዚአብሔርን ልንዘነጋው እንችላለን። ይህን ሰው እኔም እኮ እንዳንተ ነብይ ነኝ ሲለው አንድ ነገር መጣበት። ያን ቅዝ ብሎ ሳይጨርሰው ጨመረለት፣ ሌላ ልኬት ጨመረለት። አሁን የእግዚአብሔር ቃል ወደ እኔ መጣ ነው። ምክንያቱም ይሄ የእግዚአብሔር ቅዱስ የእግዚአብሔር ቃል ወደሱ እየመጣ የሚነግረውን የእግዚአብሔር ቃል በራሱ ይደርሳል ለነቢያት፣ ወይ ደግሞ በመላእክት ይደርሳል። የእግዚአብሔር ቃል አሁን ወደ እኔ እንዲህ ሲል መጣ። ሂድና እንዲህ በለው፣ እንጀራ ብላ ውሃ ጠጣ ብለህ ንገረው አለኝ። እኔም ከመንገድ ጠበቅኩ፣ እኔም እንዳንተ ነብይ ነኝ አለው። አየሁ በእውቀት ሲለካ እንዲህ እኮ ነው። አሁን ጓደኛ ሊበላ ሲፈልግ ሊያርመጠምጥ ሲፈልግ ታውቀኝልህ እንዴ ምን ነው ዛሬ ፀባይ ተቀየረ ይላል። እንዴ አንተ እንዲህ አይነት ሰው አልነበርክ እንዴ? ምን ነው ሙቀት በረደ? ምን ዘነጋይ ወይስ በምን ተጠራጠርከ? ይልና ድሞ ያበላል። ልክ እኮ ነው ግን እኔ ምን አይነት ቢገጥመኝ ነው ብለህ ታወርደዋለህ ደረጃህን። አንቺም እንደዛው ያን ጊዜ አስገብቶ በፈለገው በመንኮራኩሪ በቃ በሚያስበው ነገር ይጠብሳል ማለት ነው። ይህን ሰው አሁን በዚህ ደረጃ የእግዚአብሔር ልዑክ የሆነ በራሱ አስተሳሰብ በራሱ ልኬታ መጣና አዞረው ማለት ነው። ወጣት እየሰማችሁ ነው። ዓለም ለምትፈልገው ነገር በዚህ መልኩ ነው የምትጠቀመን። ለምትፈልገው ነገር መስላ ነው የምትመጣብን። እንዴት አድርጌ ላስረዳችሁ? ይሄን ከዘመን አንጻር ከዘመኑ ከዚህ ከሚጮህ አንጻር ከቤተ ክርስቲያን አንጻር ወይም ደግሞ ከቅርብ ቤተሰብ አንጻር ወይም ደግሞ የሆነ ነገር እንደው በእኛ ባለው ደረጃ ወይም በስልጣን ሊሆን ይችላል ከፍ ባለ አካል የሆነ ነገር ሲደርስ እንዴት ነው የምንቀበለው? የምንቀበልበትን መንገድ አንጥረን መስማት ካልቻል ይበላናል፣ ያ ነገር ይበላናል። ኧረ ከመበላት እግዚአብሔር ያድነን።
ከዛ በኋላ ምን አለ እንዴ እግዚአብሔር ሰው ከሆነማ ልክ ነው እግዚአብሔር አዟል ማለት ነው አለና ወደ ቤት ገባ። እንጀራም በላ ውሃ ጠጣ። ወደውኑ የእግዚአብሔር ቃል እንዲህ ሲል መጣ፣ ትእዛዝ እግዚአብሔርን ወደ ኋላ ጥለኸዋልና ወደ አባቶችህ መቃብር ትሰበሰባለህ አለው። አየው ስትረሳ የሚገጥም አየው ሰው በምትፈልገው መጥቶ እንዲህ ሲያደርግህ የሚመጣው ደግሞ ሌላ ነገር አለ። ወደውኑ በድንጋጤ ወጣ። ያ ሰው አህያ ጫነለት። በዛች አህያ ተጭኖ ሲሄድ ወደ አንበሳ ሰባብሮ እንግዲህ ያ ትእዛዝ እግዚአብሔርን በመሻሩ በአንበሳ ተሰበረ ይላል። እንዲህ እያለ ይቀጥላል። እስከዚህ ድረስ ነው የምፈልገው። አሁን ከዚህኛ ምን ወስደው ምንድነው? የመጀመሪያ ጥንካሬውን አሳይቶናል። የንጉስን ትእዛዝ አልፎታል። ሁለተኛውን ግን መስሎ የመጣውን ማለፍ አልቻለም። አሁን ለኛ የሚከብደን ነገር በአዋጅ የመጣ ጉዳይ አይደለም። በአዋጅ የመጣን ነገር ወይ ትጋፈጠዋለህ ወይ የሆነ ነገር ትሆንበታለህ። ተሰውሮ የመጣ አየው አነዳ ለውሶ የመጣ ነገር ግን እሱን ማለፍ ፈታኝ ነው የሚሆነው። በዚህ ጊዜ አንተ መጠቀም ያለብህ እግዚአብሔር ምን ብሎ ነበር፣ በመምህራን ምን አስተምሮኛል፣ በቅዱሳን ምን አስተምሮኛል፣ ሚዛንህን መጠቀም ያስፈልጋል። እዚህ ላይ ሰምቶ መጥቷል። ይሄ ሰው ተነግሮታል፣ ትእዛዝ እግዚአብሔር ደርሶታል። መጨረሻ ግን ባልሆነ ነገር ተሸወደ። ያ የመንፈሳዊነት ሚዛኑ ቀለለ። የራሱን ነገር አመቻቻለሁ ሲል በቃ እግዚአብሔር ካለማ አለና ያን ረሃቡን እከላለሁ ሲል ሌላ መቅሰፍት ገጠመው። ወጣትነታችን የሚመዘነው ከምን አንፃር እንደሆነ በዚህ ለኩልኝ ሶስት ነገሮችን አነሳለሁ። በሶስት መንገዶች ደግሞ በውስጥ ማነሳቸው ሐሳቦች አሉ። መጀመሪያ ይሄ ሰው አሁን ሊበላ የቻለበት መንገድ ሂዶ ከዚህ ነብይ ነኝ ካለ ሰው ጋራ ሲዳለም፣ እኛ ደግሞ አሁን ባለንበት የሚገጥመን ሂደን ከማናውቃቸው ግብረ አሕዛብ ጋር ልንጣመርና ልንለማመድ አይገባም። የመንፈሳዊነታችን ሚዛንን አስተካክሎ ለመቀጠል ከዚህ መነጠል ያስፈልጋል። ግብረ አሕዛብን ተላምዶ እየኖሩ መንፈሳዊነቴን አጠነክራለሁ ማለት አይቻልም። ቀርሞ እንደው ከኦሪቱ ዘኍልቍ 23 ላይ ስትመለከቱ አንድ ነገር ታገኛላችሁ። ዘንበሪና ክስቤ የተባሉ እንዲህ አይነት ምሳሌ ሲነሳ አነሳቸዋለሁ። እነዚህ ዘንበሪ እስራኤላዊ ነው፣ ክስቤ አሕዛባዊት ናት። ሂዶ ተዳለባት ይላል እግዚአብሔር። በዚህ መቅሰፍቱን አነደደ። ወጣቶች ግራና ቀኝ አራት ማዕዘን መመልከት ይጠበቅብናል። በተለይ በዚህ ዘመን አንድ አቅጣጫ ብቻ ተመልክቼ በቃ የሆነ ነገር ተምሬ እንዲህ ደርሳለሁ፣ እሱ የሆነ በጣም ሾርት መንገድ ነው የሚሆነው። እንደ ክርስትና ሩቅ እይታ ከሌለን አስቸጋሪ ነው የሚሆነው እና በቃ የጊዜውን አይቶ ሂዶ ደብተራ ኦሪት ፊት ለፊት ተጋደመ ይላል። ጠፊ ነው የሚሆነው እና መጨረሻ ፊንሐስ ይመለከተዋል፣ አልቻለም። ያን አይቶ በያዘው ጦር ሁለቱን በአንድ ላይ ሰበቃቸው ይላል። እንደ ጎመን በዚህ ጊዜ አስተንፈስ ካለ ነፍሴ አለው። እግዚአብሔር እኮ ነው። አየሁ እግዚአብሔር መንገድ ያስተካክላል። እስመ ርቱዓት ፍናዊሁ ለእግዚአብሔር ጻድቃን ይሐውርወን ወኃጥአን ይስዕንወን። የእግዚአብሔር መንገዱ ቅናት፣ ጻድቃን ይሄዱባታል፣ ኃጥአን ግን ይወድቁባታል አለ። እንዳንወርቅ እግዚአብሔር ይርዳል። ሲወርቁ እንዲሆን ማለት ነው። ሌላው ልንገራችሁ እዚህ ምንድነው ማቴዎስ 7 ላይ ምንድነው የሚል 6 ጀምሮ አንኩት። ምን ይላል? ወይትዴው ባሕርየክሙ ቀርማ አሂሩ፣ እንቆቻችሁን በምን ፊት አትጣሉ፣ በእሪያ ፊት አትጣሉ፣ ተመልሰው ይረግጡታል። በእስራኤል ልማድ ነው። እኔ ውስጡን እናንተ ብታነቡት ደስ ይለኛል። እንደሚታወቀው በተለይ በእስራኤል ዘንድ ማታ ነው። ይሄ በረሃማ ስለሆነች እንቁ ከተራራ ይሆንና እንደዛሬው ቴክኖሎጂ ባልሰፋበት እንቁ ያበራል በጨለማ። ስለዚህ በረሃማ ስለሆነ ቀን ሙቀቱን ስለማይሸከሙት ሌሊት ላይ ሁሉም በየዘርፉ ይደረደራል። የሚጽፍ ይጽፋል፣ የሚደክስ ይደክሳል፣ የሚቀጠቅጥ ይቀጠቅጣል። አጠቃላይ ሁሉም በየዘርፉ ይሰራል ማለት ነው። ድንገት በዛ መብራት መካከል እሪያ ከመጣ የራሱን ጥላ ያያል። የራሱ ጥላ ያስደነግጠውና ደንብሮ እንቁን ይገፋዋል። እንቁ ይሰበራል። አሁን እሪያ ምንድነው ካልከኝ ግብረ አሕዛብ አጠቃላይ የአሕዛቡ አመለካከት ነው። እንዲያ ከሆነ ምን ይሆናል ካላችሁ ወደኛ አሁን ወደ ዘመኑ ስናመጣው እንቁ የተባለ ሃይማኖት ነው። እንቁ የተባለ ሃይማኖት ክርስቶስ ነው። እንቁ የተባለች ድንግል ማርያም ናት። እንቁ የተባለ ስርዓቱ ነው። ይሄንን በእሪያ ማለት በያማንያን ፊት አትጣለው ነው። ተመልሰው ይነቅፉታል ነው። እዛም ስለ ቅዱሳው ስለ ስጋው ደግሞ ስለ ምስጢራት ይናገራል አይደለ? የተቀደሰውን ለውሾች አትስጡ እያለ ይነግረናል። በዚህ መሰረት መረዳት ያስፈልጋል። እንደውም ለቅዱስ ቶማስ አንድ ነገር ተናግሮታል።
ዮሐንስ 14 ላይ ስትመለከቱ አንድ ግሩም ቃል እናገኛለን። ተአምሩ ሀበ አሐውር ወፍኖት ወይ ተአምሩ መሄድበትን ታውቃላችሁ መንገዱንም ታውቃላችሁ ብሎ ነገረው ይላል ለቅዱስ ቶማስ። ቅዱስ ቶማስ እንዲሁ ብሎ መለሰ፣ የምትሄድበትን ሳናውቅ እንዴት መንገዱን እናውቃለን አለው። መንገድ እውነትና ሕይወት ማነኝ አለ? እኔ ነኝ አለ። ፍኖት ለሀበ አብሁ አንቀዘ መንገለ ወላዱ ይለዋል ሊቁ። ይህን ይዞ አስቀድሞ እንዲህ ብሎት ነበረ። ሊቁ የገለጸው ከዚህ አንጻር ነው። ከዛ መጨረሻ ላይ ምን አለው? በእኔ በቀር ወደ አብ የሚመጣ የለም አለው። ምን ማለት ነው? በእኔ በቀር ወደ አብ የሚመጣ የለም ማለት እኔን ከሰማየ ሰማያት ወረደ፣ ከድንግል ማርያም ተወለደ፣ በዚህ ዓለም 33 ዓመት ኖረ፣ መጨረሻም መከራን ተቀበለ፣ በመስቀል ተሰቀለ፣ ሞተ፣ ተነሳ፣ አረገ፣ ዳግም ይመጣል ብሎ አምኖ ያልተቀበለ በስጋ ማርያም መወለዴን ያልተቀበለ አብን ሊያውቀው አይችልም፣ እኔንም አያውቅም፣ መንግስቱንም አያውቅም። ስለዚህ ፈቃድ የአብና የኔ ፈቃድ አንድ መሆኑን መረዳት የሚችለው መጀመሪያ የኔን ስጋዌ አምኖ መቀበል ሲችል ነው ሲለው እኮ ነው። መንገድ ማለት ይሄ ነው ወዳጅ፣ መንገድ ማለት ይሄ ነው። ስለዚህ ይሄን መንገድ ለመረዳት ከአሕዛብ መንገድ ግን መነጠል ያስፈልጋል። መነጠል በጠበበችው መንገድ መግባት፣ ያ ማለት ወደ ስነ ምግባሩ ስንገባ፣ ወደ አጽዋማቱ፣ ወደ ጸሎቱ፣ ወደ ስርዓቱ ስንገባ የጠበበች መንገድ እያንዳንዳችን በምቾታችን ሳይሆን ለክርስትናው በታዘዘው መንገድ መጓዝ እንደሚጠበቅብን በዚህ መልኩ ተነግሯል። ከዚህ ተነስተን ሁለተኛው ሐሳብ የሚሆነው በመጣንበት መንገድ ላለመመለስ ማለት በዛ በዝለቱ በመንፈሳዊ ሚዛን ባቀለልንበት መንገድ ላለመመለስ ምን ማድረግ አለብን የሚለውን ስንመዝን ምን ማድረግ አለብን ካላችሁኝ የራሳችን ምቾት አለማመቻቸት ያስፈልጋል። ብዙ ጊዜ ልጠይቃችሁ፣ የራሱን ምቾት የሚጠራ እስኪ እጁን ያወጣል። እኔ የራሴ ምቾት አይመቸኝም የሚል እጁን ያወጣል። እሺ እኔ ምቾት እወዳለሁ የሚል እጁን ያወጣል። አራና እህቶች እግዚአብሔር ይመስገን ምቾትም አትፈልጉም፣ የራሳችሁን በቃ ከሁሉም ኒውትራል ማለት ነው አይደል? በጣም ይገርመኛል። እሺ ምቾቴን እፈልጋለሁ የምትሉ እጃችሁን አውጡ። ማየት እፈልጋለሁ። አውጡ በደንብ። አረ በደንብ አውጡ። እንዲህ አይነት እሺ ከሁለቱም ውጭ ሆናል። የሚገርማችሁ ነገር እንዲህ ነው። መሀል ሰፋሪ የሚባለው ትውልድ አለ አይደለ? እዚህም እዛም ሳይሆን እንዲህ ወደ በዛበት እንዲህ ለማለት ዝም ይላል። ለማየት ለመገምገም ማለት ነው። እንዲያቱ ነው። ከሁለት አንድ ምርጫ ሲቀርብ አንዱን መሆን ግዴታችሁ ነው። ይህን ላይ ከሁለት አንዱ መሆን የግዴታችን ነው ማለት ነው አይደለ? ወይ ሀጥ ነው ወይ ጻድቅ ነው አይደል ልኬቱ። ስለዚህ እኛ ደግሞ በቀረበልን በመጠናችን ማለት ነው። ስለዚህ የራስ ምቾት ከኔ ጀምሮ ይቅርታ አድርጉልኝ። እንዴ እኔ ሰው ነኝ፣ እዚህ ቁሜ ስላስተማርኩ ጻድቅ አይደለም። የራሴን ምቾት እፈልጋለሁኝ። ይሄ ደግሞ ይጥለናል። ሰው ማንም ምቾቱን የማይፈልግ የለም። ምቾቴን አልፈልግም ካለ እሱ ሰማዕት ነው። ሰማዕታት የራሳቸው ምቾት አይደለም ያዘጋጁት። ራሳቸው እንደ ሰም እየቀለጡ እንደ ሻማ እየቀለጡ አይደለ እንደ ሞራ እየቀለጡ እንደ ዱለት እየተርመጠመጡ እየተጠበሱ የኛን ምቾት አመቻቹ። ሞቱ በእኛ ሕይወቱ በእናንተ ይሰራል ያለው እኮ ለዚህ ነው። ሞቱ በእነሱ፣ ሰይፉ በእነሱ፣ ደም መፍሰሱ በእነሱ፣ ሕይወት በማን በእኛ። ይሄ ነው የራሱ ምቾት አለመፈለግ ማለት። በዚህ ሲመዘኑ ሕገ እግዚአብሔርን አስቀደሙት። ሕገ እግዚአብሔርን ሲያስቀድሙ ማን ቀደመላቸው? እግዚአብሔር። እንዲህ ሲሆን ምን የሚል ሕይወት ታገኛለህ መሰለ? ሰባሪው አልፏል፣ ተከታዮቹም ሰብረው ተመልሰዋል ይላል። ሰባሪው ክርስቶስ ነው። መስቀል ላይ ጠላትን ሰብሮ ተመለሰ። የእሱ ተከታዮች ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ሊቃውንት ሰብረው ተመለሱ። ማን? ረቂቅ ጠላትን። እንደዛ ነው የምታገኘው። ምቾትህን ስትሰብረው ጠላትን ትሰብረዋለህ። ምቾትህን ስታመቻች የራስ ምቾት ይሰብርሃል ማለት ነው። አሁን እዚህ ላይ የብዙዎቻችሁ ጥያቄ አንድ ጥያቄ አለ። እሱ ጥያቄ ምንድነው ካላችሁኝ፣ በተለይ ኦጾትን በተመለከተ የኦጾት ጉዳይ ጥያቄ አይደለም የሚል አለ። እዚህ እንደው ድንገት ጊዜ ያሳለፈው ካለ ይሄ ኮመን ጥያቄ ነው። ጓደኛ እንዴት ልምረጥ? የዞኑ ጥያቄ ነው፣ የእህቶችም የወንድሞችም። ያ ደግሞ እንዲህ እንድንጠይቅ ያደረገን ራሳችን የሆነ ምንሽለኮለኩበት መንገድ አለን።
ምን ሽሎከለኩበት ማለት ራሳችን ሚዛን ላይ ማናስቀምጣለን። ያ ይፈትነናል፣ ብዙ ጊዜ ይፈትነናል። እንደው ከዚህ ፈተና እግዚአብሔር እንደው ያውጣችሁ። እውነት ለመናገር ወጣቶች የምር በዚህ ተፈትኖ ያልወደቀ ሰው እንዴት አይነት እግዚአብሔር ይረዳው ነው። ዛሬ በዚህ የማይፈተን አለ? ሐሳቡ ዝሩ የማይሆን አለ? መቼስ በእግዚአብሔር መድረክ አይደል ያለ ነው። እውነታ ነው፣ ትክክልም ነው፣ ጥያቄያችሁ ነው። እኔ ለምን ለዚህ ይሄን ትጠይቃላችሁ አልልም። መጠየቃችሁ ትክክል ነው፣ ግን ምን ነግራችሁን ስሙ። መጠየቃችሁ ትክክል ነው። አባትህን ጠይቅ ይነግርሃል፣ ያስረዳሃል ነው። ትክክል ናችሁ። አንድና አንድ ስንፍና የሚሆነው አለመጠየቅ ነው እንጂ መጠየቃችሁ የሚያስመሰግናችሁ ነው። ግን የጠየቃችሁትን ጥያቄ ደግሞ የምትረዱበትን መንገድ ማስተካከል ያስፈልጋል። እኔ በግልጽ የምነግራችሁ እዚህ ላይ በተለይ በጣም ከእህቶችም ከወንዶችም ከዲያቆናትም በጣም ጀግኖች አላችሁ። ራሳችሁን ገዝታችሁ የምታልፉ እንዲሁ ደግሞ ራሱን ለመግዛት ተቸግሮ ሚርመጠመጥ አለ። ምትርመጠመጭ ራስን አስተካከል ነው ጉዳዩ። አሁን በዚህ ጉዳይ ሰፊ ያልሄድበትን ነጥቦችን እያነሳው ራሳችሁን የምትመዝኑበትን ነጥቦች እያስቀመጥኩ ነው የሚሄደው። አሁን የሚዞርበት አለ። ይሄ ምንድነው? አዙሪት ታውቃላችሁ? አንድ ነገር ባስታውስ፣ ባሪዝ ያዘው ታውቃላችሁ? ባሪዝ ታውቃላችሁ? ባሪዝ የሚባል በሽታ አለ። የበጎች በሽታ ነው። ብዙ ጊዜ ታውቃላችሁ? አታውቁም? ስጋውን መብላት ብቻ ነው የምታውቁት። አንተን ባሪዝ የሚባለው እንዲህ ነው የሚያዞራቸው። 360 ዲግሪ ነው የሚያዞራቸው። በኦጾት ጉዳይ ይሄ ባሪዝ ያዘው ወጣት አለ አንዳንዱ ማለት ነው። በጣም ይቅርታ አድርጉ። እዚህ ያስቀምጣል፣ እዚህ ያስቀምጣል፣ እዚህ ያስቀምጣል፣ እዚህ ያስቀምጣል። እሷም እንደዚሁ እዚህ ታስቀምጣለች፣ እዚህ ታስቀምጣለች። እዚህ የሆነ መልእክት፣ እዚህ የሆነ መልእክት፣ እዚህ ትዞራለች ማለት ነው። እንደዚህ ባሪዝ እንደያዘው በግ ማለት ነው። እኔ በጣም ይቅርታ አድርጉ። ይሄ ባህሪ ያለባችሁ ሰዎች ለነገ ህይወታችሁ አደጋ ነው የሚሆንባችሁ። ይሄን ማስተካከል ያስፈልጋል። ብዙ ጊዜ ቃል ኪዳን ትጠይቃላችሁ። ቃል ኪዳን አንዱ አካል ቢያፈርስ ወይ እሷ ብታፈርስ ወይ እሱ ቢያፈርስ ማን ነው ተጠያቂው? ያፈረሰው አካል ነው ተጠያቂው። መጀመሪያ ወስን። መጀመሪያ አይናችሁን አስተካክሉ። ሌንሳችሁን አይተህ ውደቅ። ይታያል አይደል? እንዲህ ብለህ በደንብ አድርገህ ሌንስን አስተካክለህ ማየት። አንቺ እንደዚህ ብለሽ ሌንስሽን በደንብ አድርገሽ አነሳለሽ። ሲጠይቁ መኖር ውጤት አይሆንም። ሲጠይቁ መኖር ውጤት አይሆንም። እዚህ ላይ ሚዛናችሁን ማስተካከል፣ የምሬ ነው። እይታችሁን ማስተካከል ወንጀል ስላልሆነ ቸኩሉ ባልልም ወንጀል ግን አይደለም፣ ኃጢአትም አይደለም። የተፈቀደ ነው። ሰው በሁለት መንገድ ይኖራል። ወይ በድንግልና ህይወት ሰማዕት ሆኖ ይኖራል፣ ወይ ደግሞ በተፈቀደለት በዚህ መልኩ ይኖራል። ነገር ግን መወሻሸትና እዚህ አድርጎ ለዚያን ዙሮ እኔ የምትዋረዱት መቼ እንደሆነ ልንገራችሁ። ድንገት እዚህ ያቆምካት ድንገት ጓደኛ ሆነው ሊንክ ቢያደርጉ ቢያወሩ እንዴት ነው? ያን ጊዜ ያንተን ቅሌት እኔ ማየት አልፈልግም። የምር ይሄ በተግባር የሚገጥመኝ ነገር ነው። ማምላክን ነው ማለት በተግባር የሚገጥመኝ ነው እየነገርኳችሁ ያለው። ያን ጊዜ ቅሌትሽን አስበሽዋል። ግድ እየሆነ ነው። አሁን እኔ በዚህ እንድስቁ አልፈለኩም፣ ግን ህይወት ስለሆነ የግዴታ መሸከም አትችልም። ህይወት ነው ይሄ። ወጣቱ እየተፈተነ ያለው ይሄ ነው። በቃ ድንገት ክሮስ ይገጥማሉ። እኔ በጣም የሚገርመኝ ብዙ ጊዜ የሚገጥመው ኬዝ በእንደዚህ አይነት ጉዳይ ጓደኛን እስከ መቀማማት መድረስ በጣም ያሳዝናል። ይሄ መውረር ነው። አየህ የራስህን ምቾትና የራስሽን ምቾት ስትፈልግ የሚገጥመው አየወገ እግዚአብሔር እንዴት አድርገን እንደምንረሳው በዚህ ስንርመጠመጥ በውስጥ ህይወት እንዴት እንደሚበላ ታስበዋል። በህይወት የሚያመልጥ ነገር አለ። ሌላ መንገድ ላይ ሊቀልም የሚፈልግ ነገር አለ። አንድ ምሳሌ ላሳይ ሲለኝ ንስር ጾታን በጣም ይገርመኛል። ሴት ንስር ወንድን ስትመርጥ ሚዛን አላት። እስኪ መስፈርት አውጡና ሃይማኖታዊ ሚዛን ይኑራችሁ። እስኪ ይሄ ከለር ብቻ ቆም በቃ ስጋዊ መስፈርት ብቻ አታውጡ። እንደዛ ካወጣችሁ ነው የምላችሁ ማንም በዚህ ያልፋል። እግዚአብሔርን ደግሞ ቀዳሚ ያድርጉት፣ ሃይማኖትን ቀዳሚ ያድርጉ። እንደዛ ነው ማለት የሁል ጊዜ ጥያቄ መጠየቅ መልካም ሆኖ ሳለ ግን የራስን ሚዛን ሊኖርህ ይገባል። ሚዛን ሊኖርሽ ይገባል። እስከ መቼ ድረስ አለት ላይ እንደተቀመጠ ቅቤ እየቀለጡ መኖር? እስከ መቼ ድረስ እንደ ውሃ እየዋለሉ መኖር? እንዴ ኖር እኮ ነው ያልቃል። እግዚአብሔር እየሰማ መዝን ራስህን
እና ንስር ትልቅ ግንድ ትሸከምና ያቅሟን አየር ላይ ትወጣለች። አየር ላይ ወጣ በድምፅ በእግሯ ነው የምትሸከሙ። በድምፅ ትጠራቸዋለች ወንዶችን ማለት ነው። እህቶች መጀመሪያ መስፈርት ስታስቀምጡ አስቀምጡ። ከዛ በኋላ ሴትም ታፏጫለህ። አንዳንድ ጊዜ ወንድ ብቻ አይደለም ያፏጭ። ይሄን ስላችሁ መልክቴ ይገባችኋል። ኖራል ጉዳዩ ምንድነው? መስፈርት ላይ ነው፣ ሚዛኑ ነው። ተመልከቱ አንድ ሱራ የምታደርገው አየር ላይ ትሆንና ትጠራቸዋለች። ሁሉም ድምጿን ሰምተው ይሰበሰባሉ። አየር ላይ ትለቀዋለች። ሚሴጁ ይገባቸዋል። ሁሉም ያን ግንድ ለማስቀረት አየር ላይ ክንፋቸውን ይዘረጋሉ፣ ይወርቃሉ፣ ይነሳሉ። ሊሞትም ይችላል። ግንዱ ይመታውና ድንገት ክንፉ ታጥፎ ሊሞት ይችላል። ይኸውላችሁ ያለ ግንዛቤ ወንድሞች በተሳሳተ እኮ የሚገዳደሩ ወንዶች አልገጠሟችሁ? እኛ በምንሰራው ስህተት ማለት እኮ ነው። ይሄን መታቀቢያስ ከዛ መካከል አንዱ ያን ግንድ ተሸክሞ ከመለሰ ትመርጧለች። ቀጥታ የእሱ ናት። እያችኋል። አሁን አንቺ የምትመርጪው ድካምሽን፣ ሐሳብሽን፣ ማንነትሽን የሚሸከም አንተ የምትመርጣት ሐሳብህን፣ ድካምህን፣ ማጣትህን፣ ማንነትህን የምትሸከም ግን በኦርቶዶክሳዊ ሚዛን የተመዘነች በኦርቶዶክሳዊ ሚዛን የተመዘነ ጉዳዩ ይሄ። በቀለለ ነገር ምን መዝነው ከሆነ ነገ ህይወቱ ይሆናል። ይሄን ሚዛን አድርጋችሁ መከተል ያስፈልጋል። መጨረሻ እንዲህ የምታረገው ለምንድን ነው ካልከይ ነገ ልጅ ወልዳ ስታሳድግ አየር ላይ ታለማምዳለህ፣ አየር እንዲቀስ። ምክንያቱም መጥቃ ነው የምትሄደው። መጥቋ ሂዶ ነው ምግቡን ወደ ታታ አነጻጽሮ ንስር የሚመገበው፣ ፈጥፍጦ ነው የሚመገበው። ወደሱ አልገባም። ያን ጊዜ ልጇን የሚሸከምላት ትፈልጋለች። አየው ትዳሩን የሚሸከም ወንድ፣ ትዳሯን የምትሸከም ሴት፣ መልካም ሴት ከእግዚአብሔር ናት እያለ ይቀጥላል። በዚህ ሚዛን አድርጉ። እዚህ ጋር የምታነሱት ምንድነው? ዝምድና። ሂዳችሁ ርቃት ትሄዱና ድንገት እንደው አንድ ቀን አብረህ ያልበላህበት ዝምድና መጥቶ ድንቅር ይላል። አቤት ያን ጊዜ ያለው ቁስለት እኮ አቤት! ወይ አምስተኛ ይሆናል ወይ ስድስተኛ ይሆናል። አሁን ያን ጊዜ እናንተ የምትፈልጉት መምህሩ እዚህ የሚጠየቀው ፈቃድ ይሄ በቃ እናንተ እንደ ሰው ቀልጣችሁ ይኖራችሁበት ምን ችግር አለው? እንዲህ ፈቃድ ነው የምትፈልጉት። ስርዓቱን መከተል አዩ። ምቾትን አለመፈለግ ማለት እስከ 7 ከተባለ መጠየቅ አያስፈልገው። በቃ እዚህ ላይ እህቴ እናቆመዋለን፣ ወንድሜ እዚህ ላይ እናቆም። እዚህ ላይ አንዱ ይጎዳል። የሚገርማችሁ ወይ እሷ ትጎዳለች ወይ እሱ ይጎዳል። ቀድሞ የነቃ ይጎዳል። ቀድሞ የነቃ ያልነቃ ምን ችግር አለው? እነሱ ያልበሉበትን አሁን ከዚህ ህይወት እንዲድሞ የሚያደርጉት አንዱ አፈር ይበላል ማለት ነው። ምናልባት ግን አሕዛብ የበዙበት ምዕመናን ያነሱበት ከሆነ ከዚህም በታች ሊወሰን ይችላል። ይሄን እናንተ ምን ጊዜም ቢሆን ግንዛቤ ይኖራችሁ። የሁል ጊዜ የዘመናት ጥያቄ ሊሆንባችሁ አይገባም። የዘመናት ጥያቄ ሊሆንባችሁ አይገባም። በቃ ይሄ ስርዓት ነው። ከስርዓት አንጻር ከገጠመ ቤተሰብ ትጠይቃላችሁ። ትክክለኛ ከሆነ መጠየቅ ሳያስፈልጋችሁ እዛው ላይ ይቆማል። በቃ እሱ ነው መሆን ያለበት። ፈቃድ የሚያስፈልገው ከሆነ ግን መምህሩ ወይ የሚጠየቀው አካል አይቶ ሌሎች ከሱ በላይ ሊቃነ ጳጳሳትን አማክሮ ሊሆን ይችላል፣ ውሳኔ ሊሰጥ ይችላል። ይሄ ነው። እዚህ ጋር ተያይዞ ምን ይነሳል ካላችሁኝ የተክሊል ጉዳይ ይነሳል። ታውቁት ይሄ ኦጾት ከተነሳ የተክሊል ጉዳይ ኮመን ነው። እኔ አንድ ነገር የማደንቀው ፍላጎታችሁ መሆኑን የምር ሁላችሁ እድሉ ይገጥማችሁ በጣም ደስተኛ ነኝ። ጥያቄያችሁን በጣም ይገባኛል። ግን ምንድነው የዘመናት ጥያቄ፣ አንዳንዱ ከህፃንነት አንዳንዱ ደግሞ በተለይ የሚነሱ ኮመን ጥያቄዎች ይሄ ከራስ ጋር ባለነ ስህተት እነሱ ናቸው። ሊሆንልኝ ይችላል። ምክንያቱም ግንዛቤው የሚመጣ አሁን ነው ግንዛቤ የሚመጣ። ቀድሞ የግንዛቤ አልነበረም። ግን ምንድነው መልእክቱ? ለሰማዕታት አክሊል ሽልማታቸው ነው፣ ለደናግል ተክሊል ሽልማታችሁ ነው። ይሄን ጠብቆ ለኖረ ለነገስታት ዘውድ ሽልማታቸው ነው። ለጻድቃን የመጨረሻ አክሊል የተባለች መንግስተ ሰማያት ሽልማታቸው ነው። አያችሁ፣ የዛ መንደር ክብር ነው። ግን ደግሞ ይህን ክብር ለማግኘት ማን ይቀርማል? ፈሪሃ እግዚአብሔር አይደል? ፈሪሃ እግዚአብሔር ይቀርማል። ለሰራችሁት ነገር ውስጡን የሆነ ነገር እንደው ማስተካከል በውስጥ መስመር የሚሄድ አለ። ሁልጊዜም እንደምነግራችሁ። ከዛ ውጭ ግን ራሳችሁ በቃ አክሊልን ከማድረግ ይልቅ ፈሪሃ እግዚአብሔርን አስቀድሜ እግዚአብሔር የሚሰጠኝ ክብር ይበልጣል ብላችሁ ራሳችሁን ማገለጥ ከክብር በላይ ክብር እንደሆነ እንድትገነዘቡ ፈልጋለሁ። ፍላጎታችሁ እንዳለ ሆኖ ለዛ የማያበቃችሁ ነገር ከሆነ በቃ ሌላ ሰው አስተካክሎላችሁ የሆነ ነገር ያን አግኝታችሁ በሰው ተሪዮ ለማግኘት ከሆነ ምንም ክብር አይደለም። ዓላማው ግን እኔ እናንተ ጥያቄ የሚረዳይ ከልብ ናፍቆት ከሆነ ምናልባት እንኳን ጥያቄው እንደሁኔታው
ከካህኑ ጋር በምታደርጉት ምክክርና ስህተታችሁ ለዛ ለቅጣት የማያበቃ ከሆነ በዛ መንገድ ይሆናል። ከዛ ውጭ ግን እናንተ የምታውቁት ስህተት ከዚህ ይልቅ ራሴን ባጋልጥ እግዚአብሔር ያከብረኛል ብላችሁ የምታዩት ከሆነ በዛ መልኩ መሄድ በጣም የተስተካከለ መንገድ እንደሆነ እንድታስቡ እፈልጋለሁ። እዚህ ጋር ተያይዞ ምን ይነሳል? ንስሐ ይነሳል። ንስሐ ሲነሳ በጣም የተወሰናችሁ ልጆች ይገጥሙናል። ምንድነው የምታነሱት? እኔ የሰራሁት ኃጢአት ይሄ በተለይ ጌይ ይነሳል፣ ፎኖግራፊ ይነሳል፣ ማስተርቤሽን ይነሳል። ከነዚህ ጋር በተያያዘ በተለይ ንስሐ የሚገባ አካል ካለ ንስሐው ተሰጣው መጨረሻ ላይ ካህኑ ለሚወስነው ውሳኔ እንዴት እኔን ያህል እግዚአብሔርን በድየው ካህኑ እንዴት ይችን ያነሰች ይሰጠኛል? ያ ከሆነማ ቁጭ ብላችሁ ለራሳችሁ ቀኖናችሁን ለራሳችሁ መቀበል ነው። አንድና ካህኑ አዋቂም ይሁን አላዋቂ ካህኑ የሚወስነውን ውሳኔ መቀበል ብቻ ነው የእናንተ ድርሻ። የእናንተ የመጀመሪያው መንገድ የሚሆነው ተዘጋጅታችሁ ለካህኑ ራሳችሁን ምን ማለት ማጋለጥ የእናንተ ድርሻ ነው። ከዛ በኋላ ውሳኔውና ቅጣቱ የማን ነው? የካህኑ ነው። የካህኑ ነው። ይሄን መቀበል መቻል አለበት። ይነስ ይብዛ እናንተ ጀጅ የምታደርጉት አይደለም። ማን ነው ካህኑ? የሚወስነው ካህኑ ነው። እዚህ ጋር ዮሐንስ 8 ያቺ በሌላ ተከሳ የመጣችው ሴት ማለት ነው። ተከሳ የመጣችው ሴት እግዚአብሔር አሁን የውስጧን ማንነት ነው የመዘነው። ጻቱ ፈሪሳውያን ከሰዋታል፣ አመንዝራለች፣ እንዲህ ብላለች፣ ሙሴ እንዲህ ብሏል፣ አንተ ምን ትላለህ? ሁለት መስቀለኛ ጥያቄ ይዘው ነው የመጡት። አይቱ ወገር ቢል የሰው ነገር አያሳዝነውም፣ አይተዋት ቢል የሙሴን ሕግ ሽሯል። ይሄ ነው አመጣጣቸው። መጨረሻ ላይ ግን ያለውም ሁላችሁ ታስታውሱታላችሁ። ከእናንተ መካከል ኃጢአት የሌለባት ይውገራት ነው ያለው። አንድ ምሳሌ ትዝ አለኝ። በዚሁ መንገድ ዲዮጋን የተባለው ፈላስፋ ይታወቃል አይደል? ይታወቃል። እሱ እንዳጋጣሚ መንገድ ሲሄድ አንድ ጽሑፍ አነበበ። የሆነ ጽሑፍ ሳሉ እና ጽሑፍ ምንድነው? ቤት ላይ የተለጠፈ ጽሑፍ ነው። ጽሑፉ ምንድነው የሚለው? እዚህ ቤት ክፋት ያለበት ሰው መግባት አይችልም ይላል። እግዚአብሔር ግን እንዲህ አይነት ካፔላ ይለጥፍ እያንዳንዳችን እዚህ መምጣት እንችላለን? እስኪ አስበው። ምስጥር ወለ አሁን ይህችን ሴት እንዲህ አይነት ካፔላ ነው የለጠፉባት። አስበው። በቃ ይህች ሴት ክፋት አድርጋለችና ትወገር የሚል ውሳኔ ነው። ግን ደግሞ ሁለት ሜሴጅ አለው። እንዲህ ትወገር ቢል እሱንም ከሰዋለን፣ በቃ ለመስቀል እናደርሰዋለን። መወገር የለባትም ቢል የሙሴን ሕግ ሽሯል። ሁለቱም ግን ለውግረት ያደርሱታል የሚል ውሳኔ ወስነው ነው የመጡት። ከዛ ኃጢአት የሌለበት ይውገር ሲል እየጻፈ ነው። የእያንዳንዳቸው ኃጢአት ተለጥፏል። የምታውቁ ጉዳይ ነው። ይሄማ አበላለነ ወጥጥ ውልቅ። አቤት እግዚአብሔር ዛሬ በዚህ ዘመን ይሄን ቢያደርግ ነው የምላችሁ። እኔ ከእናንተ ፊት ቁሜ መናገር አልችልም። የምር ነው የምላችሁ። እንደ እግዚአብሔር ቸርነት ነው የምንናገረው። ከዛ ላይ ዲዮጋን ይሄን አነበበና ከዚህ ጋር አያይዙልኝ አነበበና ቀረበ። በድፍረት በር ቆረቆረ። ያችሁ እግዚአብሔር እኮ ድፍረታችንን ነው ተሸክሞ የሚኖረው። ግን በዚህ ልክ የእግዚአብሔር ምሕረት ማሰብ አለብን። በእኔ ልክ በሰራሁት ልክ እግዚአብሔር ያጠፋኛል ካል እሱ ትክክል አይደለም። መተናላ ቀርበናላ እግዚአብሔር የሚጸየፈው አለመቅረባችንና በበደል ዝም ብለን ታጥረን በዛ ጨለማ ውስጥ መኖራችን እግዚአብሔር ይሄን አይፈልግም። እስከ በደላችን ስንመጣ ግን አቤት እግዚአብሔር የሚቀበልበት መንገድ ያስቸራበት መሰላችሁ። ከዛ ቆረቆረ ይላል። ደብረ ቆረቆረ። ሲቆረቁር መጣና ሰውየው አንተ እንዴት ደብረ ትቆረቁራለህ? ጽሑፍ አለ፣ ጽሑፉን አታነበውም አለ። አሁን እንዲህ ቢል እግዚአብሔር አንተ ደብረ ቤቴን ትገባለህ ቤተ መቅደሴ ጽሑፉን አታየውም ቢለን ምላሻል እዮብ እኮ አለ አንተ ቀኗን ፈጥረሃታል ሲባል እጄን በአፌ ላይ እጭናለሁ አለ። ጭነንስ ያዋጣናል? እዚህ በላይስ ብናደርግ ኤናል መጨረሻ ላይ ጽሑፉ ምን ይላል? ልንገራለው ንገረኛለው። ክፉ የሆነ ሰው ወደዚህ መግባት አይችልም ይላል። እስኪ አነበው ይላል። እንዲያ ከሆነ አንተ እንደገባ አለ ፈላስፋው። ሰው ገብቷቸው እንዲያ ከሆነ አንተ በየትኛው በር ገባ? ካንተ በላይ ክፉ የለም እያሉ እኮ ነው። በጣም ይገርማል። ታዲያ እንዲያ የምንል ከሆነ ከኛ በላይ ማን ነበረ? በእግዚአብሔር ቸርነት ግን የእግዚአብሔር ቸርነት ተሸክማ ታኖረናለች። ስለዚህ ካህኑ የሚነግረን ማሰብ ያስፈልጋል። ሌላው ምንድነው? እዚሁ ጋር ተያይዞ ወደውኑ ስጋ ወደውኑ እንድንቀበል እዚህም ይሰጣል ትምህርት። ንስሐ አባቶቻችን ሊነግሩን ይችላል። እንዴ እኔ እኮ ይሄን እግዚአብሔርን በድዬ የኖርኩ ከልጅነት እስካሁን ድረስ በእንዲህ አይነት ሁኔታ ኑሬ አሁን ንስሐ ከመግባት ስጋ ወደሙ እንዴት ለዚህ ይበቃል ብለን ግራ እንጋባለን። ታዲያ እግዚአብሔርም ጥሩ ነው። እኔ ምነቅፈው አይደለም ሐሳቡ፣ ግን ግንዛቤ ይኑራችሁ ነው። ሁላችሁ ማለት አይደለም። አብዛኛው እዚህ ያለ አካል ግንዛቤ ያለው ነው ብዬ አስባለሁ። ይሄ መልእክት ለሁላችሁ ላይሆን ይችላል።
ግንዛቤ ያላችሁ ተብሎ ስለሚታሰብ፣ አንዳንዶቻችሁ ግን በዚህ የምትደናገሩ አላችሁ። ምክንያቱም ማሰሪያው የንስሐ ማሰሪያው ምንድነው? ሥጋው ደሙ ነው። እንዲህ ስላችሁ ግን ግንዛቤ ዕውቀቱ ኑሯችሁ ተመልክታችሁ የምትሄዱ አለ። ዕውቀቱ እያላችሁ ማለት ነው። በነዘላልነት አቤት እግዚአብሔር እንዴት እንደሚናፍቀን እኮ ከሱ ጋር እንድንኖር ሥጋዬን የበላ ደሜን የጠጣ እኔ በሱ እኖራለሁ እርሱ ደግሞ በማን ይኖራል? በእኔ ይኖራል። አያችሁ፣ ውህደት ነው የምንፈጥረው። ከማን ጋር? ከክርስቶስ ጋር። ታዲያ ንስሐ መግባታችን ማሰሪያ ከሌለው ትርጉሙ ምንድን ነው? ይሄን እንዴት እኔ አሁን ምንድነው በእርግጥ ግንዛቤ የሚያደናግራችሁ ብለው ቅድመ ንስሐ ራሳችን ትምህርት ያስፈልጋል፣ ግንዛቤ ያስፈልጋል። ራሳችን አዘጋጅተን እንመጣለን። የሚያልቀው እዛ ላይ ነው ጉዳዩ። ከዛ በኋላ ከሥጋ ወደሙ በኋላ የምናደርጋቸው ጥንቃቄዎች እነዚህን መረዳት፣ ሥጋ ወደሙ ፊት ንጽህናን መጠበቅ፣ ንስሐ መግባት፣ ራስን ማየት። ከሥጋ ወደሙ በኋላ ፍርድ ቤት አለመሄድ፣ እንደ ሩቁ መንገድ ላብ የሚያወጣ ስራ ለመስራት፣ ከልብስ አለመራቆት፣ እነዚህ ሁልጊዜ የሚነገሩ ናቸው። እነዚህን መያዝ። ከዚህ ውጭ ግን እኔ ለዚህ አልበቃውም በሚል ስበብ ምንሄድ ከሆነ የሚቀርብን ከክርስቶስ ጋር ተዋህዶ መኖር፣ የሚቀርብን ከዘላለም ሕይወት መነጠል ነው። ከዘላለም ሕይወት ተነጥሎ ደግሞ መኖር አይቻልም። እግዚአብሔር ደግሞ የእኛን ሕይወት ይፈልገዋል። አንድ ምሳሌ ልንገራችሁ። እዚህ ላይ ሰውየው ልጁን ከሰሰው ይባላል። ምን አልኳችሁ? ሰውየው ማን ከሰሰ? ልጁን ከሰሰ። ምን ሆነ ከሰሰ? አሁን በእኛ ላይ እግዚአብሔር ክስ ይመሰርት እንደው ከእግዚአብሔር ክስ የሚያመልጣል ብላችሁ ታስባላችሁ? ግን የሚያኖረን ምን ብያችኋለሁ? ቸርነቱ። ይኸውላችሁ ያ ከሆነ በመጣህበት መንገድ አትመለስ። ትናንት የመጣንበት መንገድ ስህተት ከሆነ አሁን ላይ ማስተካከል ያስፈልጋል እንጂ በዛው እንደው ቆልቆሞ እንደው በዛው ግትር እየሄዳል እሱ አያዋጣም። አሁን ላይ የሚነገርን ነገር ተግባራዊ ማድረግ ሁልጊዜ እንደው እውነቱ እንደ እሳት እንደ አመድ አንቁጠሩ። እግዚአብሔር ቃል ይኸው ስለሆነ እና ከሰሰው። ምን ብሎ የከሰሰው? ልጁ በቃ ሂዶ ከዳኛ ልጄን በቃ በፍርድ ቤት ትእዛዝ ተገዶ እንዲመጣልኝ ብሎ ከሰሰው። ምን ሆነ የከሰሰው? የክሱ አጀንዳ ልጄ በወር ተቆራጭ ሊያደርግልኝ ይገባል። አሁን ወላጆች እናንተ ዛሬ ያስተማሩበትን መንገድ ታውቃላችሁ አይደል? ነገ ስትወጡ ስራም አግኙ አታግኙ በቃ ነገ ስራ ላይ ስትወጡ ልጄ ተቆራጭ ያደርግልኝ ብሎ ቢከሳችሁ እንደው ምንድነው የምትሰጡት ምላሽ? ሁላችሁም ማስቡት። ዞሮ የሁሉ ምላሽ አንድ ላይ ሆን ይችላል። ሳይከሰስም የራሱን እንትን የሚል ሊኖር ይችላል። እና ይሄ ሰው እንዲህ ብሎ ሲከስ ይሻለና በፍርድ ቤት ግዳጅ ማን መጣ? ልጁ ተከሶ መጣ። ከዛ በኋላ ክሱን መሰረቱ ልጅ የተከሰሰበትን መንገድ አያውቅም። የክስ መንገድ ምንድነው ሲል አባት በየወሩ ተቆራጭ እንዲያደርግልኝ ብሎ ከሶሃል አለ። ልጅ ምን አለ? አባቴ እኮ ባለጸጋ ነው። ስንት ፎቅ አለው ልቁጠርልህ። እዚህ ያለው ፎቅ አለ፣ እዚህ G+7፣ ከዚህ G+10፣ ከዚህ G+8 ህንፃ እያለው እኮ ገቢው እኮ ራሱን የተቆጣጠረ አልጨርሰውም። እኔ እኮ ያችን ከሱ ወጥቼ ራሴን ችዬ እንድኖር ደፋ ቀና የምል ነኝ። አባቴ ከኔ እኮ ምንም አይፈልግም አለ። አባት ቀጠል አደረገና ከዛ ላይ አይ እኔ ከሱ ትክክል ነው፣ ምንም የምፈልገው በወር ተቆራጭ እንዲያደርግልኝ 1 ብር ብቻ ነው አለ። ስንት ብር? 1 ብር። ለባለጸጋ 1 ብር ምኑ ነው? እስኪ መዝነው። ይገልጻል? አይገልጸውም? አሁን ህይወታችሁን በዚህ ልክ እየዳሰሳችሁ ከእግዚአብሔር ጋር ሄዱልኝ። መጨረሻ ላይ እንዴ ባለጸጋ ከሆኑ እንዴት 1 ብር አለና ዳኛው ምን ሆነ? ኮንፊውዝድ ሆነ። ግን የሆነ ሆኖ ወደ ፍርድ ሄደ። ስለዚህ ተከሳል። እኔ የምፈልገው በየወሩ እየመጣ 1 ብር እንዲሰጠኝ በመልእክት አልፈልግም ማለት ደግሞ ሌላው እንትን መመሪያ ማለት ነው። በመልእክት አልፈልግም፣ በእጁ እየመጣ በየወሩ እንዲያስረክበኝ ነው የምፈልገው አለ። ማን ነው እንዲህ የሚለው? አባት። አቤት የኛ አባት ማን ነው? መድኃኒዓለም ስጋውን ቆርሶ ደሙን አፍሶ የሰጠ። አሁን እንዲህ አይነት በጣም እንትን እንዲህ የማትፍለከለክበት እንዲህ አድርግ ቢል ምን ነፃ ፈቃድን ሰጥቶ እንደፈለክ እንድትንቀሳቀስ እንደፈለግን እንድንቀሳቀስ አድርጎ የሚያኖር አባት እያለ እኛ ግን ተውኑ የራሳችንን ምቾት ፈለግን። አዮ ልጁ የራሱን ምቾት ለካ አባት እየጎደለው ነገር አለ። መጨረሻ ላይ ይሄ ተፈርዶበት ልጅ እያዘነ አሁን ስመጣ ያችን ቀን ምንድነው ማደርጋት እያለ ውስጡ እያዘነ ተሰብሮ ሲሄድ ዳኛው ብልህ ነውና አባትን ወደ ኋላ አስቀርቶ ጠየቀው። ለመሆኑ እንዲህ አይነት የናጠጥክ ባለሀብት ስትሆን ልጅህን በየወሩ 1 ብር ስጠኝ ብለህ የከሰስከው ለምንድን ነው ብሎ ጠየቀው። ይኸውልህ ክቡር ዳኛ እኔ የምፈልገው ከልጁ 1 ብር አይደለም። ልጄን በጣም ነው የምወደው፣ በጣም ይናፍቀኛል። መጥቶ ሊያይ አልቻለም ካየው ስንት ዘመኔ። ስለዚህ እየናፈቀኝ ስለሆነ
ብሯን ሊሰጠኝ ሲመጣ አይኑን አይቼ ግንባሩን ስሜ እንድሰደው ነው አለ። አቤት የፍቅር አባት! ይሄን የፍቅር አባት እኮ ነው የተውከው አንተ። የራሳችንን ምቾት ስንቀጥል ስንበጥስ ስንሯሯጥ በወጣትነት ዘመን ኃጢአታችንን ፍቆ እንደ ሰም አቅልጦ ልዩ በሆነ ፍቅር መስቀል ላይ ራሱን ሰውቶ የሚቀበልህን የሚናፍቅህን አባት እስኪያስበው መስቀል ላይ ያለውን አባታችን እስኪናስበው። እያችሁ ንስሐ እኮ ወደዚህ ነው የሚያመጣን ማለት ነው። መጨረሻ ይሄን ነው የምፈልገው። ዳኛው ብድግ ቁጭ አለ። ለምን ይሄን ነግረኸኝ ቢሆን እውነት እልሃለሁኝ ከርቸሌ አውርጄ በደንብ አድርጌ አስገርፌ አስተካክለው ነበር። ይሄማ ሐዘኔን እጥፍ ድርብ አደረከው አለ። እኔ እኮ የከሰስኩት ስለምወደውና አይኑን እንዳይ ነው። አስገብተህ ገረፍከው ማለት የኔ መከራ እጥፍ ድርብ ሆነ አለ። አየሁ ዓለም እንዳትገርፈው የሚፈልግ አባት እኮ ነው ያለ። ዓለም ባልንጓ እንዳትገርፈን፣ ሰይጣን ባልንጋው እንዳይገርፈን፣ በመንገዱ እንዳይበላን ከዚህ የሚጠብቅ ቸር አባት እንዴት ትቆጥሩታላችሁ? ሚፈልገን እየተው ነው እየራቅ ነው፣ ግን ደግሞ በምስጢር አስቦ የሚያቀርብ እስኪ እንደዚህ አይነት ቸር አባት እያለን እናንተ እንዴት እንተዋለን? በራስ ምቾት መርመጥመጥ ከዚህ ነው የሚያወጣ። ስለዚህ ንስሐ ስንገባ ከዚህ ጋር ማንን ሊንክ ታደርጉልኛላችሁ? ሉቃስ 15ን ያጠፍቶ ሄደው ልጅ ታሪክ አለ አይደል? ወንጌል ጋር አዋሃዱት ምሳሌ ሆነ። አያችሁት? ሄደ፣ አባከነ፣ ጨረሰ። ከዛ በኋላ አሰበ፣ ከሪያ ጋር ተዳለበ፣ አላዋጣም፣ መጣ። አባቴ እንደ ባሪያ ቁጠር ይለዋለሁ አለ። ሲመጣ ግን ምን አደረገው? ልጄ ጠፍቶ የነበረው ሙቶ የነበረው ተገኝቷል፣ ሜልጌቹን ረዱለት፣ ለጣቱ ቀለበት፣ ለወገቡ ትጥቅ፣ ለእግሩ ጫማ፣ ለአካሉ ልብስ ሰጡታል። እንዲህ አይነት የፍቅር አባት ነው። ከምቾቱ ውጣ፣ ከምትርመጠመጥበት ስትወጣ ይህን እንገነዘባለን። የመጨረሻው ምንድነው? አጠቃላይ ስርዓተ ሃይማኖትን ማስታወስ። አሁን የነገርኳችሁን ጾታ፣ ጓደኛ የተባለውን፣ ዝምድና የተባለውን፣ ተክሊል የተባለውን፣ ከዛ ንስሐ፣ እዛ ስጋ ወደሙ ማሰሪያ እንደሆነ ምን መዝነው እኔ ይሄን ሰርቻለሁና እንዴት ወደው ልቀበል እችላለሁ የሚለውን ምንናኘው ካህኑ ያዘዘንን ማድረግ የኛ መንፈሳዊ ግዴታ እንደሆነና ግንዛቤው ግን እንዲኖረን የመጠየቅ መብት እንዳለን የመማር መብት እንዳለን ይሄን ወስዳችሁ የምንታዘዘውን ግን መፈጸም እንዳለብን ምናልባት ከድፍረት ሳትቆጥሩ አሁንም ካልገባችሁ አለን በተሻለ መጠን እሱን መጠየቅ ያስፈልጋል። መጨረሻው ስርዓተ ሃይማኖትን አለማቅለል ነው። ስርዓተ ሃይማኖትን አለማቅለል። ለዛ ተገዥ ከሆን ያን የመጣንበትን መንገድ ያልተስተካከለውን አስተካከል በትክክለኛው መንገድ ስንሄድ እግዚአብሔር ደግሞ ልጅ ወዳጅ መጣ አየው እረዱለት፣ ለእግሩ ጫማ፣ ለአካሉ ልብስ፣ ለጣቱ ቀለበት ይላል። በዚህ ያስጌጣል ማለት ነው። በደም ያስጌጠና አባት እኮ ነው። እዚህ ለዚህ ተገዥ ስንሆን ይሄ ነው የሚቀርበን። የሰንከልካሎች መንገድ ሰንከልካላ ነው፣ አይጠቅምማ። እንደው አንድ ነገር ልንገራችሁ። ስለዚህ እዚህ ምሳሌ 16-19 ላይ ተመልከቱ። የታካሽ መንገድ እንደ ሾህ አጥር ናት፣ የጻድቃን መንገድ ግን የተደላደለች ናት ይላል። የኛ መንገድ የትኛይቱ ናት? የጻድቃን መንገድ ናት። ግን ያችን ተመልክቶ መሄድ ያስፈልጋል። የክፉዎች መንገድ ግን እንደ ሾህ አጥር ናት። የሾህ አጥር አንዱን ብታልፈው አንዱ ልብስህን ይቦጭቀዋል። አንዱ ልብስህን ቦጭቆ ስታልፍ ሌላው ስጋህን ይቆነጥራል። ቆንጥር የሚባል አጥር ታውቃላችሁ? ከነሱም ምን ቆንጥር ወይ ልብስህን ወይ ጸጉርህን ወይ የያዝከውን ነገር ይቆነጥራል። የዓለም መንገድ ቆንጥር ነው የምልህ። የእግዚአብሔር መንገድ ግን የተስተካከለ ነው፣ ግን የቀጠነች ናት። በዛ መሄድና ራስን ሰብአ ሰገልን ማየት። በሌላ መንገድ መጡ፣ ሲመለሱ በሌላ መንገድ በቅን አምነው ተመልሰዋል። ተጠራጥረው ተመተው አምነው ተመልሰዋል። ክርስቶስ ተወልዷል፣ እውነት ነው፣ የባህሪ አምላክ ነው። ይሄን መመሪያ አድርገን በተስተካከለው መንገድ ቀጥ ብለን ሂደን አምላካችን ካዘዘን ትእዛዝ ሳንወጣ በትእዛዙ ተከትለን ሂደን እንደዛ የእግዚአብሔር ቅዱስ እንደተባለው በመንገድ ተሰብረን ሳንቀር እስከ ፍጻሜው ድረስ ከቀራንዮ ተጉዘን መንግስቱን ለመውረስ ስሙን ለመቀደስ አምላከ ቅዱሳን ይርዳን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ይቆየን። መንተኖ ኬሴተ በእንተ ኩሉ ዘገበ ግዴታ